በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ ኦርቶዶክሳውያን ክርስቲያኖች እንኳን ለጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዓለ ግዝረት በሰላምና በጤና አደረሳችሁ አደረሰን። ነገ ታኅሳስ 29 ጌታችን ልደታ አክብረናል። ነገ ደግሞ ጥር 6 ቀን የመድኃኒታችን የኢየሱስ ክርስቶስን በዓለ ግዝረቱን እናከብራለን። ጌታችን አምላካችን መድኃኒታችን የኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ሆኖ ወደዚህ ዓለም መጣ። ሕግ መጽሐፋዊ ሕግ ጠባያዊን ፈጸመ ነው የምንለው። ሕግ ጠባያዊ ምንድን ነው? ሕግ ጠባያዊ ጥፍር ማብቀል፣ ጽሕም ማብቀል፣ በየጥቂቱ ማደግ ነው። ልህቀ በበሕግ ወይትእዘዞሙ ለአዝማዲሁ ወለይእቲ እንተይእቲ እሙ እንዲል በየጥቂቱ አደገ እንዲል መጽሐፉ በሉቃስ ወንጌል ላይ ተጽፎ ይህን ቃል እናገኘዋለን። ሕግ መጽሐፋዊ ደግሞ ልክ ነገ ቤተ ክርስቲያናችን በታላቅ ድምቀት የምታከብረው ሕገ ግዝረትን ነው። አንዱ ሕገ ግዝረትንና 40 ቀን ስሞላው ቤተ መቅደስ መግባትን ነው። በኦሪት ላይ የነቢያትን ሕግ ያሰራቸው ሕግ የሰራ የሕግ ባለቤት እርሱ ነውና ሕግን ደግሞ መፈጸም ግዴታው ስለሆነ የሕግ ባለቤት ስለሆነ እግዚአ ለኦሪት ገብረ በሕገ ኦሪት ይላል። የኦሪት ጌታ በኦሪት ያሉትን ሁሉ የሰራ እሱ ነውና መድኃኔ ዓለም ኢየሱስ ክርስቶስ ይህንን ሕግ ይፈጽም ዘንድ ወደ ቤተ ግዝረት የገባበት ቀን ነው። ተወደዳችሁ የእግዚአብሔር ቤተሰቦች፣ እንግዲህ መድኃኒታችን የእኛ እምነታችን መጽሐፍ ቅዱሳዊ እንደሆነና ቤተ ክርስቲያናችን ትክክለኛውን መጽሐፍ ቅዱስ እንደምታከብር ይህ ለእኛ ቤተ ክርስቲያናችን የምታከብረውን ነገር ይህ ለእኛ ድንቅ የሆነ በዓል ነው። ተብህለ ውስተ ሕገ እግዚአብሔር ከመያበውኡ ያው እግዚአብሔር አምላካችን በኦሪት እንደተናገረ ስለ እሱ መስዋዕት ያቀርቡለት ዘንድ ያው ዘውገ ማዕነቅ እንግዲህ አንዱ ሕግ መጽሐፋዊ ስንል ሕግ ጠባያዊን ነግሬያቸዋለሁ። ሕግ መጽሐፋዊ ደግሞ 2 የርግብ ግልገሎችን ይዞ በ40 ቀን ቤተ መቅደስ እንደገባ የሚናገር የእግዚአብሔር ድንቅ ሥራ ነው። መድኃኔ ዓለም ኢየሱስ ክርስቶስ ይህንን ሕግ ይፈጽም ዘንድ እንግዲህ ነገ ግዝረት ነው። ዘከመ ተገዝረ ኢየሱስ ወዘከመ ይላል እያለ የሚሄድ ቃል አለ። የሉቃስ ወንጌል ምዕራፍ 2 ከቁጥር 21 ላይ ወአመ ተፈጸመ ሰሙን ዕለት ወሰድዎ ለሕፃን ከመ ይግዝርዎ ይላል። በ8ኛው ቀን ሊገዝሩት ወሰዱት። ወሰመይዎ ስሞ ኢየሱስ በከመ ሰመዮ መልአክ እምቅድመ ከመጸነሷ በፊት መልአክ እንደተናገረ መልአኩ ቅዱስ ገብርኤል ነው እንግዲህ እመቤታችንን ስሙንም ኢየሱስ ትዪዋለሽ ያለው። ኢየሱስ ማለት አዳኝ ማለት ነው፣ ነፃ የሚያወጣ። ኢየሱስ ማለት ከጨለምተኝነት ሕይወት የሚያወጣ ስም፣ ታላቅ ስም ነው። መልአኩ እመቤታችንን በነገራት መሰረት ስሙንም ከመጸነሷ ስትጸንስ መልአኩ እንደተናገረ ስሙን ኢየሱስ ይሉት ዘንድ አለ።
ዮሐንስን የሊቀ ካህናት ልጅ ነው ብለው አከብረው ሊገዝሩት ገዛሪዎቹ መጡ አለ። ወደ ዮሐንስ ቤት ወደ ዘካርያስ ቤት ሄዱ። ጌታን ግን መምጣቱ ለትህትና ነው እንጂ ለልዕልና አይደለምና ወሰዱት አለ። ሃይማኖተ አበው ዝንቱ ዘተገዝረ አመሳምን ዕለት ዝንቱ ዘገዘርዎ በስርዓተ ሕፃናት ይላል። ስንክሳር አልተገዘረም አለ። እንደምነው አይጣላም ብሉ አይጣላም። ስንክሳር ምን ቁም ነገር ነው? ነገር እንደ ሃይማኖተ አበው ነው። ይህ ስንክሳርን መንቀፍ ሃይማኖተ አበውንም መንቀፍ ነው። ስንክሳርን መንቀፍ ሃይማኖተ አበውን መንቀፍ ነውን ብሉ። ስንክሳሩንም ሃይማኖተ አበውንም መንቀፍ አይደለም። እና ታዲያ ይህ ቃል አይጣላም ወይ ብሉ። ይህ ስንክሳርን መንቀፍ ሃይማኖተ አበውንም መንቀፍ አይደለም። ገዛሪው ምላጭ ይዞ ቀርቧል። ወዳጄ ልትገዝረኝ መጣህ ብለው ምላጩ እንደ ሰም ቀልጦበታል። ከዕለተ ዓርብ አስቀድሞ ደሙ አይፈስምና እሱ በተአምራት ተገዝሯል። ሃይማኖተ አበው መገዘሩን ሲያይ ተገዝረ አለ፣ ተገዘረ አለ፣ ወይንም ተገረዘ አለ። ምን ሃይማኖተ አበው። ስለዚህ ሃይማኖተ አበውም ትክክል ነው፣ ስንክሳሩም ትክክል ነው ማለት ነው። ስንክሳሩ ስለምን አልተገዘረም ያለበት ምክንያት ስንክሳር በገዛሪ እጅ አለመገዘሩን ሲያይ አልተገዘረም ማለት። ለዚህ ነው እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች መድኃኔዓለም ኢየሱስ ክርስቶስ በዛሬው ቀን ተገዝሮ ተገኘ ማለት ነው። ያ ግዝረት ምክንያቱም ገዛሪዎቹ ስለሄዱ ሊያከብር እሱ እግዚአ ለኦሪት እንዳልኳችሁ ቅድም ገብረ በሕግ ኦሪት የኦሪት ባለቤት ስለሆነ ለኦሪታውያን ሕግን የሰጠ በነቢያት ላይ አድሮ ይናገር የነበረ በነቢያት ላይ አድሮ ሕግን ያሰራ የነበረ እሱ ነው እና ይህንን ሕግ ለማክበር ፍጹም ሰው ፍጹም አምላክ ስለሆነ ቤተ መቅደስ ገባ። ነገር ግን አልተገዘረም። ሃይማኖተ አበው እንዳለ አልተገዘረም። ሃይማኖተ አበውም የተናገረው ስንክሳርም የተናገረው ትክክል ነው ማለት ነው። ልድገምላችሁ። ሃይማኖተ አበው ይህን ያለበት ምክንያት ገዛሪው ምላጭ ይዞ ቀርቧል። ወዳጄ ልትገዝረኝ መጣህን ብለው ምላጩ እንደ ሰም ቀልጦበታል። ስንክሳር ደግሞ አልተገዘረም። ስንክሳር ሃይማኖተ አበው ተገዝሮ ስላየ በታምራት በመንፈስ ቅዱስ ይህ ስለሆነ ተገዝሮ ስላየ በሃይማኖተ አበው ላይ ሃይማኖተ አበው መገዘሩን ሲያይ ተገዝረ አለ። ስንክሳር አለመገዘሩን ሲያይ አልተገዘረም። ለምን? ወዳጄ ልትገዝረኝ መጣህን ስለው ሳም ምላጩ እንደ ሰም ቀልጦበታል። በተአምራት ተገዝሮ ተገኝተዋል። ስለዚህ ይህንን አይቶ ስንክሳር አልተገዘረም፣ ሊቃውንት አባቶቻችን አልተገዘረም አሉ። ሃይማኖተ አበው ደግሞ መገዘሩን ሲያይ ተገዘረ አለ እና ይህንን ሕግ ልፈጽም መድኃኔዓለም ኢየሱስ ክርስቶስ ነገ ይህ ሕግ ተፈጸመበት ዕለት ስለሆነ ይህ በዓል በታላቅ ድምቀት ይከበራል። የተወደዳችሁ የእግዚአብሔር ቤተሰቦች